ጥቅምት 14 ዕለተ አርብ የቀትር ጸሎት። እግዚአብሔር ሆይ ስም ይባረክ። ስለዚህ የዕረፍት ቀን እናመሰግናለን። በተለያዩ ቦታ ያሉትን ሰዎችም እንድትባርካቸው እንጸልያለን። እግዚአብሔር ሆይ ስም የተባረከ ይሁን። አንተ ኤልሻዳይ፣ አንተ ብርቱ፣ አንተ ኃያል ስለሆንክ እናመሰግናለን። ካንተ የተነሳ ህይወታችን ስለሚለመልም፣ ካንተ የተነሳ ስለምንቀጥል፣ ካንተ የተነሳ እግዚአብሔር ሆይ ዘመናችን እየተጠበቀ ስለሚሆን እናመሰግናለን። ህይወታችን ካንተ ጋር ስለሚሄድ እናመሰግናለን። እግዚአብሔር ሆይ ስለምታደርገው፣ ስላደረክልን፣ እያረከው ስላለው ከዚህ በፊትም ስላደረከው ወደፊትም ስለምታደርግልን መልካምነትህ በህይወታችን ዘመን ሁሉ ስለሚከታተለን እናመሰግናለን። እግዚአብሔር ሆይ ቸርነትህና ኃያልነትህ ከኛ ጋር ስለሆነ እናመሰግናለን። ጌታ ሆይ ያንተ ስላደረከን እናመሰግናለን። እንኳንም ከጨለማ መለጥን፣ እንኳንም እግዚአብሔር ከታሰርንበት ተፈታን፣ እንኳንም ያንተ ሆነን፣ እንኳንም ዓለም ቀረብን፣ እንኳንም ምኞቷ ቀረብን። እግዚአብሔር ሆይ ስለዚህ እናመሰግናለን። ያንተ ህይወት እጅግ ደስ ያሰኛል። ያንተ ህይወት ደስተኛ ያደርጋል። ስለዚህ እግዚአብሔር ሆይ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። እግዚአብሔር ሆይ ደግሞ ጸልያለሁ። ከእሴይ ግንድ ቁጥቋጥ ይወጣል፣ ከስሮቹም አንዱ ቅርንጫፍ ፍሬ ያፈራል። የእግዚአብሔር መንፈስ የጥበብ እና የማስተዋል መንፈስ፣ የምክርና የኃይል መንፈስ እንደሚለው ጌታ ሆይ በኢየሱስ ክርስቶስ እጸልያለሁ። የምክርና የኃይል መንፈስ በኢየሱስ ክርስቶስ ስም በላያችን ላይ እንዲያርፍ ጸልያለሁ። የምክርና የኃይል መንፈስ በላያችን ላይ ይረፍ። የምክርና የኃይል መንፈስ በላያችን ላይ ይረፍ። የምክርና የኃይል መንፈስ በላያችን ላይ እንዲያርፍ ጸልያለሁ። ጌታ እግዚአብሔር ሆይ ምክርህ ታቃናለች። ምክርህ ውስጥ ድል አለ። በብዙ ምክር እግዚአብሔር ሆይ መልካም በሆነ ምክር አንተ በተገኘበት ምክር እግዚአብሔር ሆይ ብዙ ድል አለ። በአንተ ኃይል ደግሞ እግዚአብሔር ሆይ ሰው ይጠነክራል። በአንተ ኃይል እየበረታ ይሄዳል። እግዚአብሔር በኢየሱስ ክርስቶስ ስም ይሄ የምክርና የኃይል መንፈስ በሁላችን ላይ በምንሰማው ሰዎች ሁሉ ላይ እንዲቀመጥ እጸልያለሁ። እንደ ቃልህ እጸልያለሁ። እግዚአብሔር ሆይ የኃይል መንፈስ በተለያዩ ቅጥር ላይ እንድንራመድ የሚያደርገን መንፈስ፣ እየበረታን እንድንሄድ የሚያደርገን መንፈስ፣ ኃይልን በሚሰጠን መንፈስ እግዚአብሔር ኃይልን ሁሉን ነገር ማድረግ እንችላለንና ጌታ እግዚአብሔር ሆይ ይሄ መንፈስ ሁሉን እንድናደርግ እግዚአብሔር ሆይ ጳውሎስ እንደተናገረው ባሪያ ፖል እንደተናገረው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ እግዚአብሔር በጌታ በኢየሱስ ክርስቶስ ከኃይል የተነሳ ከምክር የተነሳ ጌታ እግዚአብሔር እንድትረዳን እንድታግዘን አብረን እንድትሆን በኢየሱስ ክርስቶስ ስም እንጸልያለን። ይሄ የምክርና የኃይል መንፈስ ጌታ እግዚአብሔር በወጣቶች ላይ እንዲያርፍ እግዚአብሔር ሆይ በወጣትነታቸው የተናገርካቸውን ነገር በልጅነታቸው ነገርካቸውን ነገሮች እግዚአብሔር ሆይ በዚህ ወጣትነታቸው ጊዜ እግዚአብሔር ሆይ ሮጠው ቶሎ እግዚአብሔር ሆይ በአንተ ኃይል ማከናወን እንዲጀምሩ መስራት እንዲጀምሩ ኃይል እንድትሆናቸው እግዚአብሔር በኢየሱስ ክርስቶስ ስም እጸልያለሁ። ምክርህ እግዚአብሔር ሆይ ከጥፋት ታድናለችና ያንተን ምክር የምንሰማበት ልብን እንድትሰጠን በኢየሱስ ክርስቶስ ስም እጸልያለሁ። ጌታ እግዚአብሔር ሆይ ይህ የምክርና የኃይል መንፈስ በልጆች ላይ እንዲያርፍ እጸልያለሁ። እግዚአብሔር ሆይ ጃይንት የሆኑ እግዚአብሔር ሆይ አይምሯቸው የተከፈተ ለሀገር የሚጠቅሙ እግዚአብሔር ሆይ የሀገርን ስም የሚያስጠሩ ልጆች እንዲሆኑ ይህንን ጸሎት በሚሰሙ ልጆች ሁሉ ላይ እግዚአብሔር በኢየሱስ ክርስቶስ ስም የምክርና የኃይል መንፈስ በኢየሱስ ስም እንዲያርፍባቸው ጸልያለሁ። በእናቶች ላይ እንዲያርፍ ጸልያለሁ። በአባቶች ላይ እንዲያርፍ ጸልያለሁ። ጌታ እግዚአብሔር ሀገርን በሚመሩ ሰዎች ላይ ጸልያለሁ። ይሄ የኃይል መንፈስ ሰውን ነፃ የሚያወጣ መንፈስ እግዚአብሔር ሆይ ከተያዙበት ቀንበር ነፃ የሚያወጣ በቀረውስ ወንድሞች ሆይ በኃይሉና በርቱ እንዳለ እግዚአብሔር በኢየሱስ ክርስቶስ ስም ጸልያለሁ። በኃይሉና በችሎቱ የበረታን እንድንሄድ ጌታ እግዚአብሔር ጸልያለሁ። የምክር ኃይል ለብዙዎች እንዲቀመጥ እግዚአብሔር ሆይ ባንተ ምክር ያለውን ደስታ፣ ባንተ ምክር ያለውን እረፍት፣ ባንተ ምክር ያለውን ድል ያዩ ዘንድ ጌታ እግዚአብሔር ሆይ እንድትረዳን
እንድታግዘን በላያችን ላይ ይህ መንፈስ እንዲቀመጥ እንጸልያለን። እግዚአብሔር ሆይ መንፈስ ቅዱስን በተቀበላችሁ ጊዜ ኃይልን ትቀበላላችሁ። እሱ በመጣ ጊዜ ኃይልን ትቀበላላችሁ። በዛም ኃይል በተለያዩ ሀገር እስከ ዓለም ዳርቻ እንደምንሄዱ ተናግረሃልና ልክ እንደተናገርካቸው ሆነባቸዋልና እግዚአብሔር ሆይ ዓለምን ሁሉ የሚያዞር እግዚአብሔር ሆይ የተናገርካቸው ቦታ ሁሉ የሚያስደርስ ለክብር የሚያስኬድ ኃይል እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በውስጣችን ከዚህ ሰዓት ጀምሮ መስራት ይጀምር። የኃይል መንፈስ፣ የጥበብ መንፈስ፣ የምክርና የኃይል መንፈስ በእኛ ላይ እንዲያርፍ በኢየሱስ ክርስቶስ ስም እንጸልያለን። በተለያየ ሀገር ያሉ እግዚአብሔር ሆይ ከኢትዮጵያ ውጪ ያሉ በተለያዩ ሀገር ውስጥ በስራ በዲቪ በስኮላርሺፕ በተለያዩ ዘመድ ጥያቄም በሄዱ ሰዎች እግዚአብሔር ሆይ ነገር ግን ጌታ እግዚአብሔር ሆይ ሁኔታን አይተው የደከሙ እግዚአብሔር ሆይ ወደ አንተ መጠጋት የከበዳቸው ካንተ ኃይል የተነሳ በኢየሱስ ክርስቶስም ኃይላቸው እንዲታደስ እጸልያለሁ። በአረብ ሀገር ያሉ እግዚአብሔር ሆይ ካንተ ኃይል የተነሳ በኢየሱስ ክርስቶስም ጤንነታቸው ይጠበቅ። እግዚአብሔር ሆይ ካንተ ኃይል የተነሳ በኢየሱስ ክርስቶስም ክፉ አያገኛቸው። ካንተ ኃይል የተነሳ እግዚአብሔር ሆይ ስኬታማ ይሁን። ካንተ ኃይል የተነሳ እግዚአብሔር ሆይ መውጣት ይሁንላቸው። በእግዚአብሔር ሆይ ስኬትነት በሕይወታቸው ይከናወን። እግዚአብሔር ሆይ ከምንም በላይ ደግሞ ወደ አንተ የሚጠቀሙበት ኃይል በላያቸው ላይ ይቀመጥ። የምክርና የኃይል መንፈስ ይህ መንፈስ በላያችን ላይ ስለሚሆን አመሰግንሃለሁ። ቀኑን ተረከበን። ይህንን ስለምታደርግ በወጣቶች ላይ ስለሚያርፈው እግዚአብሔር ሆይ የኃይል መንፈስና የምክር መንፈስ አመሰግንሃለሁ። በልጅ በኢየሱስ ስም አሜን።